ሰላም ጤና ይስጥልኝ ወደ ላይን ቤተሰቦች በያላችሁበት የዓለም ክፍል ሰላም ፍቅር ጤና ከናንተ ጋር ይሁን እያልኩኝ የዛሬውን ላይን ፕሮግራም ይዤላችሁ የቀረብኩት አሌክሳንደር ዮሐንስ ነኝ። እንግዲህ በዛሬ የምናየው ሰሞንኛ የሆነውንና ቅጣጣውን የኤርትራን ፕሮፓጋንዳ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። የዛሬው ፕሮግራም ከመጀመራችን በፊት እንደተለመደው እንግዲህ እስካሁን ድረስ ሪል ናይል ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ፣ ሼር ኤንድ ኮሜንት በማድረግ የዘወትር ትብብራችሁን እየጠየኩኝ እንግዲህ ዛሬ ሰሞኑን እንግዲህ እንዳያችሁት ወይም ደግሞ መታዘብ እንደቻላችሁት የኤርትራ ፕሮፓጋንዲስቶች እንግዲህ ተጠምደው ነው የነበረው። ምክንያቱም የኢሳያስን ኢሜጅ እና የኤርትራን ኢሜጅ እንደገና ሪክሬት በማድረግ ስራ ዙሪያ ላይ ተጠምደው ነው ያሉትና ይሄን የመረጡበት ወይም ደግሞ አሁን ላይ እንደዚህ ያጣጣፉበት ምክንያት ብዬ የማስበው ወይም ደግሞ ለዚህ የደረጋቸው ምክንያት ናቸው ብዬ የማስባቸው ነገሮች እንግዲህ ሁለት ነገሮች ናቸው። የመጀመሪያው ላለፉት 2-3 ወራት እንግዲህ ከህወሓት አንዳንድ ሰዎች ጋር ያደረጉት ወይም ደግሞ የጀመሩት የሴራ ፖለቲክስ አለና ይሄንን ፖለቲክስ አጠናክሮ ለመቀጠል የሚያስችላቸውን የፕሮፓጋንዳ ስራ እየሰሩ ሲሆን ለዚህ ደግሞ በተቃራኒው ምክንያት የሆናቸው ነገር ምንድነው? የኢትዮጵያ የቀይ ባህር ፍላጎትና ጥያቄ ከቀን ወደ ቀን እየጨመረ መምጣቱና አትሊስት እንኳን የዕለት ተዕለት ዲፕሎማቲክ ግንኙነት ላይ የሚነሳ ጉዳይ በመሆኑ የተነሳ ይህንን የኢትዮጵያን ፍላጎት ከተቻለ መቀልበስ የሚችሉበትን መንገድ ለመፈለግ አማራጭ እየተጠቀሙ መሆኑን ነው ማየት የሚቻለው ማለት ነው። እና አይታችሁ ከሆነ ምናልባት ከአንድ የአፋር ፖለቲከኛ ወደ ኤርትራ ኮበለለ የሚለውን ዜና ከመደጋገም ውጭ ምናልባት ከአፋር ሰዎች ጋር ያላቸው ግንኙነትን ብዙም አታዩም ማለት ነው። ወይም ደግሞ ካላቸውም ግንኙነት እንደ ህወሓት ይሄ ፐብሊካሊ የሆነ ፕሮፓጋንዳ እየተሰራጨበት የሚገኝ ነገር አይደለም። ምናልባት ከአፋር ሰዎች ጋር ያላቸውም ግንኙነት ካለ በኮቨርት የሆነ ግንኙነት ነው ማለት ነው። ነገር ግን የምር ግን ኤርትራ አሰብ በኢትዮጵያን ይወሰድብኛል የሚለው ስጋት ቢኖርባት ኖሮ የሚጠቀሙት ወይም ደግሞ የሚጠቅማቸው ለነሱ ከአፋር ጋር ያለውን ስትራቴጂክ ግንኙነት ማጠናከር ነው እንጂ ከትግራይ ጋር ያለውን ስትራቴጂክ ግንኙነት ማጠናከር አልነበረም ማለት ነው። ምክንያቱም አሰብ የሚቀርበው ለአፋር ስለሆነ ሞስት ፕሮባብሊ ያንን ኤሪያ ነበር ሴኩር ማድረግ የሚጠበቀው ኖርማሊ ካያችሁት ማለት ነው። ነገር ግን የኤርትራ ፍላጎት በአንድ ድንጋይ ሁለት ወፍ አይነት ነገር ነው ማለት ነው። ምክንያቱም አንደኛ ህወሓትን ማዳከም የሚለው የቆየ ቂም ያለ ሲሆን ሁለተኛው በኩል ደግሞ የኢትዮጵያን መከላከያ ሰራዊት ደግሞ ይበልጥ መፈታተንና ፍራስትሬት አድርጎ እርምጃ እንዲወስድ ማድረግ ነው ማለት ነው። ነገር ግን ይህንን ሲያደርጉ በአፋር በኩል ቢሆን ይህንን ነገር የሚያደርጉት በተለይ ደግሞ ኢሊት ፖለቲሽያን የምትሏቸው በአፋር በኩል ያለውና በትግራይ ህወሓት በኩል ያለው የማይንድ ሴታቸው በጣም የተለያየ ሆኖ ታገኙታላችሁ ማለት ነው። ምክንያቱም በአፋር በኩል በእንደዚህ አይነት ዙሪያ ወይም ደግሞ በሀገር ጉዳይ ዙሪያ ያን ያህል የሚደራደር አፋር ሰው አታገኙ። ምንም እንኳን ሴንትራል መንግስቱ በታሪክ ከሄዳችሁ የሚገባቸውን ያህል ትኩረት ሴንትራል መንግስት ባይሰጣቸውም በሀገር ዙሪያ የሚደራደሩ አይነት ሰዎች አይደሉም ማለት ነው። በተቃራኒው ግን ከህወሓት በኩል ካያችሁ ይሄ የአፋሮቹ አይነት ማይንድሴት ስለሌለ ይህንን ነገር መጠቀም ኤርትራዎቹ ቀላል ሆኖ ነው የሚገኘው ማለት ነው። ቢኮዝ ሰሞኑን የጌታቸውንም ንግግር ሰምታችሁ ከሆነ ትግራይን የበፈር ዞን በማድረግ አንድም የመከላከያን ሰራዊት መመከት መቻል፣ ሁለትም ደግሞ የህወሓትንም ወይም ደግሞ ትግራይ ላይ ያላቸውንም ቂም በቀል በዛው መውጣት ነው የሚሆነው ማለት። ስለዚህ ኤቭሪ ጦርነት እንዲሆን የሚፈልጉት በእነሱ በኩል ወደ እነሱ አይምጣ እንጂ ወደ እነሱ ድንበር እንዳይመጣ በመከላከል ኤቭሪ ጦርነት ከኢትዮጵያ መንግስት ጋር የሚኖረውን ጦርነት ትግራይ ዞን ውስጥ ወይም ደግሞ ትግራይ ክልል ውስጥ እንዲሆን ማድረግ ነው ማለት ነው። ስለዚህ ያንን ከግምት ውስጥ መክተት አስፈላጊ ነው ብዬ አስባለሁ ማለት ነው። ነገር ግን ከፕሮፓጋንዳዎቻቸው መካከል እንግዲህ የተወሰኑትን ለማንሳት ያህል ሞክራለሁ ማለት ነው። ለምሳሌ ሜይ 5 እና ሜይ 6 የተደረጉ ፕሮፓጋንዳዎች ማለት ነው። ሜይ 6 እንግዲህ 360 ቶን እርዳታ የጫነ መኪና ወደ መቀሌ ትግራይ ሄደ የሚል አንዱ ዜና ሲሆን፣ ሁለተኛው ደግሞ የአሳ ምርትን ከምጽዋ ለመቀሌ የሚል ሲሆን ይሄኛው ምናልባት ብዙ ሰው የተቀባበለው ይመስለኛል። አንዳንድ ጊዜ ምናልባት ኮሜዲያን አለመሆን ያስቆጫል ብዬ ያሰብኩበት አጋጣሚ ነበር። ምን ነው ኮሜዲያን በሆንኩኝ ያልኩት። ምክንያቱም እነዚህ ነገሮች አንድ ሰው ተርቦ እየኖረ ወይም ደግሞ የአንድ ሀገር የኤርትራ ኦልሞስት 76,000 በላይ የሚሆን ኤርትራ ስደተኛ በየጊዜው ኢትዮጵያ ውስጥ አለና እንዲሁም ደግሞ በየጊዜው ከሀገር እየወጣ የመብላት ያቃተው እየወጣ እያለ ሊያውም ለማትፈልገው ወይም በአይዲዮሎጂም ተስማምተው ለማታውቀው ጠላቴ ብለህ ለምታስበው ወገን የእርዳታ እህል ስታቀርብ ማለት ነው ትንሽ ፈገግ ያስብላል ማለት ነው። በአጠቃላይ እነዚህ ፕሮፓጋንዳዎች ምናልባት በ21ኛው ክፍለ ዘመን
ይመጥናሉ ብዬም አላስብም ማለት ነው። ነገር ግን ምናልባት 1960ዎቹ እና 80ዎቹ አካባቢ እያለ ይሄን ያህል ሶሻል ሚዲያ ባልነበረበት ጊዜ ወቅት ደግሞ በትርክት ብቻ ልታስተላልፋቸው የምትችላቸው አይነት ፕሮፓጋንዳዎች ሊሆኑ ይችሉ ነበረ። ነገር ግን አሁን ላይ በሶሻል ሚዲያ ዘመን እንዲሁም ደግሞ ኢንፎርሜሽን እጅ ላይ በስልክ ባለበት ዘመን ግን እንደዚህ አይነት ፕሮፓጋንዳዎችን መስራት ማይንድ ሴታቸው ጭምር የት ኤሪያ ላይ ስታክ አድርጎ ወይም ደግሞ የትኛው ዘመን ላይ ስታክ አድርጎ እንደቀረ ሌላው አመላካች ጉዳይ ነው ማለት ነው። እና ወደ ዋናው ቁም ነገር ግን ስንገባ የአሳን ጉዳይ ካነሳን ማለት ነው በኤርትራ የሚኖሩ የአፋር ህዝብን ማንሳት አስፈላጊ ነው ብዬ አስባለሁ ማለት ነው። ምክንያቱም ይሄ የኤርትራ ፖለቲክስ ቆለኛ ደጋኛ ሻዕቢያና ጀብሃ እስላምና ክርስቲያን የሚባለው ፖለቲክስ የታሪክ የትግል እንዲሁም ኢቭን የዕለት ተዕለት ኑሮ ጭምር ልዩነት አለ ማለት ነው። ይሄ በሻዕቢያ አማካኝነት የተፈጠረ ቢሆንም ማለት ነው። ነገር ግን በዚህ ርዕዮተ ዓለም ደግሞ ሰለባ ከሆኑት መካከል ደግሞ እጅግ በጣም የከፋው በትር የሚያርፍባቸው ኤርትራ የሚኖሩ አፋሮች ናቸው ማለት ነው። ምናልባትም ለመጀመሪያ ጊዜ በ1997 መሐመድ ሸሪፎ እንግዲህ የአፋር ህዝብን ትጥቅ ማስፈታት እንደተቸገሩ እና ይህንንም ተግባራዊ ለማድረግ በመንግስት በኩል ህጋዊ የሆነ እርምጃ ወይም ደግሞ የጉልበት እርምጃ መውሰድ እንደሚገባ በኤርትራ ቲቪ እንግዲህ ኦፊሻሊ ከተናገሩ ጀምሮ ማለት ነው በየጊዜው በተለይ ደግሞ በደንከል አካባቢ የሚኖሩ የኤርትራ አፋር ህዝብ ላይ የተለያየ በደሎች እየደረሱበት ይገኛሉ ማለት ነው። የብሔራዊ ውትድርናን አልተቀበሉ ወይም ደግሞ አሻፈረኝ የሚል ፕሪቴክስትን በመጠቀም እንግዲህ ግድያ፣ አፈና፣ መፈናቀል የደረሰባቸው ብዙ ሲሆኑ ማለት ነው። በተለይ ደግሞ የኤርትራ ባህር ኃይል በነዚህ በአፋር አሳ አጥማጆች ላይ የከፋ በደል እና ስቃይ ሲያደርስባቸው የነበረ ሲሆን እንግዲህ ወደ ስልጣን ከመጡ በኋላ በተለይ ደግሞ ማለትም ከ1991 ጀምሮ ማለት ነው የሻዕቢያ ምንድነው ዲሞግራፊካሊ እነዚህን ኤሪያዎች ደንከል ኤሪያዎችን ከምጽዋ ጀምሮ እስከታች እስከ አሰብ ድረስ ያለውን ኤሪያ በራሳቸው በሃይላንደርስ ትግራውያን ኤርትራውያን ሪፕሌስ የማድረግ እና እነዚህን ሰዎች ከቦታ ከዚህ ከቀይ ባህር ዳርቻዎች ማፈናቀል የሚለው እንደ ስትራቴጂም ጭምር ነው ሲወሰድ የነበረው እና ያም ከዛ ጀምሮ ኢምፕሊመንት ሲደረግ የነበረ ጉዳይ ነው ማለት ነው። ምክንያቱም የቀይ ባህር ዳርቻ መሆኑ ብቻ ሳይሆን እጅግ በጣም ሰፊ የሆነ የማዕድን ክምችትም በኤሪያው ስላለ እነዚህን አፋሮች ከቦታው በተለያየ ምክንያት በማፈናቀል ለምሳሌ የተለያዩ ካምፓኒዎችን ወርቅም የሚያወጡ ሊሆን ይችላል፣ ፖታሽ የሚያወጡ ካምፓኒዎችን ለሚያወጡ ካምፓኒዎች በሊዝ መልኩ መስጠትና ከነዚህ ካምፓኒዎች በሚገኝ ገቢ ራሱን ማስተዳደር አንዱ ነገር ነው ማለት ነው እና ብዙ ጊዜ ክሎዝድ ኢኮኖሚ ቢሆንም ማለት ነው የኤርትራ ኢኮኖሚ። ነገር ግን እነሱ ለሚፈልጉት ኢኮኖሚክ ስትራቴጂ ይጠቅማሉ ብለው የሚያስቧቸውን ካምፓኒዎች ግን ከመሳብ ወደኋላ ላሉ ማለት እና ከምጽዋ እስከ አሰብ ባለው ኤሪያ ላይ የሚሰሩ እንግዲህ ለምሳሌ ያህል ኒው ቪዥን ሪሶርስ ኦፍ ካናዳ የሚባል አለ፣ ጎልድ ነው የሚያወጣው። እንደገና ሳውዝ ቦርደር ማይንስ ኦፍ አውስትራሊያ የሚል አለ፣ ይሄም ፖታሽ ነው የሚያወጣው። እንዲሁም ሌላም የቻይና ድርጅቶች አሉ ፖታሽ በብዛት የሚያወጡ ማለት ነው እና ይህንን ለማድረግ እነዚህን ሰዎች ማፈናቀል አስፈላጊ ነበረ ብለው ነው ኤርትራ መንግስት የሚያስበው። ስለዚህ ያህንን ነገር መተግበር ችሏል። እንዲሁም ደግሞ በ1995 የኤርትራና የየመን ጦርነትም ሌላው የዚህ ችግር ጋፈት ቀማሾች የሆኑት እነሱ ናቸው ማለት ነው። ምክንያቱም አብዛኞቹ ከዚህ ቦታ ተነስተው ወደ የመን ወይ ደግሞ ወደ ጅቡቲ እንዲሁም ደግሞ ወደ ኢትዮጵያ ነው የሚመጡትና ከዚህ ጋር በተያያዘ ይሄ ጦርነት ላይ እንግዲህ በጅቡቲ የነበሩትን አፋሮች ደግሞ ጅቡቲዎቹ መልሰው እንግዲህ በእርዳታ መልክ የመጡትን አፋሮች ጅቡቲዎቹ መልሰው ወደ ሀገራቸው ተመለሱ ብለው ሲያፈናቅሏቸው ነበር። እንዲሁም 1998 የኢትዮ ኤርትራ ጦርነትም በነበረ ጊዜ አሰብ ላይ የነበሩትን አፋሮች ለኢትዮጵያ መንግስት ነው የምትሰልሉት በሚል ጥርጣሬ አፈናቅለዋቸዋል። እንዲሁም ደግሞ ሶስተኛውና ትልቁ ማፈናቀል የተደረገው 2015 ላይ የአሰብን ፖርት ለኤምሬትስ ሊዝ ለ30 ዓመት በሰጡበት ጊዜ ነው ማለት ነው እና ይህንንም ለማድረግ እንግዲህ ኤምሬትስ የመስፋፋት ስራ መስራት ነበረባት። እንዲሁም ደግሞ 2015 እና 16 እንደምታውቁት ከሳውዲ እና ኤምሬትስ በጋራ በመሆን ከአሜሪካ ጋር የመን ላይ በተለይ ደግሞ ሁቲዎች ላይ ጥቃት ሰንዝረው ነበረ ማለት ነው እና በዚህም ምክንያት እንግዲህ የተጎዱት አፋሮች ናቸው። እንዲሁም ደግሞ ኤምሬትስ እንግዲህ
በኤርትራ መንግስት ይሁንታ የማስፋፋት ስራ መስራት ነበረባትና ኤሪያው ላይ ይሄንንም የማስፋፋት ስራ ለነዚህ አፋሮች ቦታቸው መሬታቸው የኖሩበት ኢንዲጂነስ እነሱ ቢሆኑ ማለት ነው ይሄንን ቦታ ያለ ምንም ክፍያ ለነሱ ለኤምሬትስ ለመስጠት ሙከራ ተደርጎ ነበር። በዚህም እንግዲህ ትንሽ ችግሮች ተፈጥረው ቢያንስ እንኳን በሚታወቅ ደረጃ ወደ 7 ጊዜ የሚሆን የአየር ጥቃት ኤምሬትስ በቦታው ላይ በእነዚህ አፋሮች ላይ አድርሳለች ማለት ነው። ወደ አሳው ጉዳይ ደግሞ ስንመለስ እንዲሁ በዚሁ በ2015 እንግዲህ ዩኤን ኮሚሽን ኦፍ ኢንኩሪ ባለ 484 ፔጅ ዝርዝር የያዘ ሪፖርት አውጥቶ ነበር እና ይሄ ሪፖርት እንግዲህ አጠቃላይ የኤርትራን ሂውማን ራይት አቢዩዝ በስፋትና በዝርዝር የያዘ ነው ማለት ነው እና ለምሳሌ ያህል እንኳን ያህንን የ2015ን ትተን ወደ ቅርብ እንኳን ብንመጣ በዩኤን ስፔሻል ራፖርት ዶክተር መሐመድ አብዱልሰላም አማካኝነት ሜይ 2023 የወጣ ሪፖርት ላይ እንግዲህ ከ80 እስከ 100 የሚሆኑ በተለይ ደግሞ እንደዚህ በአንድ ላይ በህብረት አሳ ለማጥመድ ሲሞክሩ ኤርትራ ባህር ኃይል እየመጡ እቃቸውን በመውሰድና እነሱ እነዚህን አሳ አጥማጆች በማሰር አሳ እንዳያጠምዱ ወይም ደግሞ እንዳያወጡ እገዳ ሲጣልባቸው ነበር። ይህንንም በአንዴ ሁለቴ ሳይሆን በተደጋጋሚ እንደዚህ አልፎ አልፎ ጊዜ እየጠበቁ በብዛት አፋሮቹ ይህንን ስራ ሲሰሩ እነሱን የመተናኮስና ይህንን የአሳ ማጥመድ ስራ እንዳይሰሩ የማድረግ የኤርትራ ባህር ኃይል ስራ አለ ማለት ነው እና እንግዲህ ለራሱ ለአፋር የኔ ናቸው ብሎ ለያዛቸው ሰዎች የከለከለ መንግስት ምናልባት የትኛውን የአሳ ምርት ለትግራይ ወይም ደግሞ ለመቀሌ ተርፎት እንደሚሰጥም አንዳንድ ጊዜ ግራም ያጋባ ነው ማለት ነው። እንግዲህ ሌላው ምናልባት ሲዘዋወር የነበረው በስክሪኑ ላይ አሁን የምትመለከቱት ሃፒ በርዝዴይ የሚለው ኦልድ ኒውስ ፔፐር የሚመስል አይነት ጋዜጣ ነው እና እንግዲህ ይሄም የሚያሳየው ለኢትዮጵያ የሚለው የሃፒ በርዝዴይ ለኢትዮጵያ ሲሆን እንግዲህ በአጠቃላይ ኢትዮጵያ የተፈጠረችው ወይም ደግሞ የተመሰረተችው 1945 መሆኑን ዴሊ ኒውስ ዘግቦ ነበር የሚል አይነት መልእክት ለማስተላለፍ ነው የተሞከረው እና በዚህ መሰረት እንግዲህ ኢትዮጵያ 75 ዓመቷ ነው ማለት ነው እና ምናልባት ኦን ዘ ሰርፌስ ይሄ ነገር ቀልድ ወይም ደግሞ ፕሮፓጋንዳ ሊመስል ይችላል። ሁሉም ሰው ስቆ ሊያልፈው ይችላል። ነገር ግን ከጀርባው ያለውን እሳቤ ወይም ደግሞ ይሄ ትርክትን ማንጸባረቂያ ነው ብዬ አስባለሁ ማለት ነው። ምክንያቱም እንደምታውቁት ነፃ አውጪ ነኝ የሚሉ በጠቅላላ ግሩፖች ማለት ነው ወይዘር ህዋትን በሉት ሻዕቢያን በሉት ወይም ደግሞ ኦነግን በሉት ሌላውን በሉት ኢትዮጵያ የ100 ዓመት ታሪክ እንዳላት አይነት ተደርጎ የሚወራበት ትርክት አለና ያንን የዛ ትርክት መንጸባረቂያ ወይም ደግሞ የዛ ትርክት ሌላው አካል ነው ብዬ አስባለሁ ማለት ነው። ስለዚህ ይሄ ነገር ኢቭን አሁን ላይ ምናልባት ሂስቶሪካል ኮሬክሽን ባለመሰጠቱና ካለውም የነባራዊ ሁኔታ ችግሮች አንፃር እንደዚህ አይነት ትርክቱን አሜን ብሎ የመቀበልም ፍላጎት የመቀበልም ችግር ይንጸባረቃልና ብዙ ሰው ይሄ ነገር ያስቆጣዋል ብዬ አስቤ ነበረ። ነገር ግን ምናልባት ትዊተር ላይ አንድ ሰው ያየሁት ኖርማሊ በዚህ ጉዳይ በዝርዝር ጽሁፎችን አስቀምጠው በአባይ ግድብ ዙሪያ ላይ እንግዲህ የተለያዩ ጽሁፎችን የሚጽፈው አስራት ብቻ ነው እንግዲህ በዚህ ጉዳይ ላይ አጸፋዊ መልስ የመለሰው ማለት ነው እና ምናልባት ሌሎቻችን እንደ ቀልድ ማየቱ አንድ ነገር ሆኖ ነገር ግን ትክክለኛውን የሆነ ሪስፖንስ መመለስ አስፈላጊ ነው ብዬ አስባለሁ። ኖት ኦንሊ ደግሞ ይሄ ጋዜጣ ትክክለኛ ጋዜጣ ነው ትክክለኛ ጋዜጣ እንደሆነ ኦን ዘ ሰርፌስ ማንም አይቶ ሊያውቀው ይችላል። ነገር ግን እንደው ባይዝድ ላለመባል ብቻ አንዳንድ ነገሮችን ላንሳና ለምሳሌ ሃፒ በርዝዴይ የሚለው ባነር እንግዲህ በትዕዛዝ ከሚሰሩ የሃፒ በርዝዴይ ወረቀቶች ወይም ደግሞ የመልካም ልደት ካርዶች አይነት ሳይዝ ነው እንጂ ያለው በጋዜጣ ከሚጻፍ ርዕሰ አንቀጽ ወይም ከሚጻፍ ንዑስ ርዕስ ወይም ደግሞ ከዋና ርዕስ ጋር ያለው የፎንትና የሳይዝ ዲፍረንስ አለ ማለት ነው። ሁለተኛ የጋዜጣው ሌያውትና ፍሮንቱ እጅግ በጣም የተለያየ ነው ማለት ነው። ምክንያቱም ዲዛይኑን ሙሉ ለሙሉ አይታችሁት ከሆነ ይሄ ጋዜጣ የምር 1945 ላይ ወጥቶ ቢሆን ኖሮና ከመሃል ላይ ያለው የኢትዮጵያ ካርታ ያለበትን መሃል ላይ ያለውና ከጎኑ በግራና በቀኝ ያሉትን የጽሁፎቹን ጥራት የፊደሎቹን ጥራት ማየት ትችላላችሁ ማለት ነው። ስለዚህ መሃል ላይ ያለው ጽሁፍ እጅግ በጣም ጎልቶ ይታያል፣ በቀኝና በግራ ግን ያሉት ጎልቶ አይታዩ ማለት ነው። ስለዚህ የስ ጋዜጣው ኦልድ ጋዜጣ ትክክለኛ ጋዜጣ ሊሆን ይችላል። ነገር ግን ያኛውን ጋዜጣ መሃል ላይ ያለውን ፖርሽን በኤአይ ወይም ደግሞ በሌላ ኤዲተር ኤዲት እንደተደረገም ያሳያል ማለት ነውና ዋናው ነገር ግን እዚህ መልእክት ላይ ያለው ወይም ደግሞ ሊተላለፍ የተፈለገው ፍሬ ሀሳብ ነው ለኔ ትንሽ ኢምፖርታንት ነው ብዬ ያሰብኩት ማለት ነው። ምክንያቱም በዚህ
ፖስተር ማስተላለፍ የተፈለገው እንዳልካችሁ ቅድም የ1945 ኢትዮጵያ ከተፈጠረች ኦልሞስት ከጣሊያን ጦርነት ሽንፈት በኋላ ኢትዮጵያ እንግዲህ ኢንተርናሽናሊ ሪኮግናይዝ የተደረገችበት ብቻ ሳይሆን ምናልባትም ከ1923 ነው እንግዲህ ሊግ ኦፍ ኔሽን እንኳን ተመስርቶ የመጀመሪያዎቹ መስራቶች መሃል የገባችው ማለት ነው። ስለዚህ ሂስቶሪካል ፋክቶችን ስታመጡ ይሄ ፕሮፓጋንዳ እንደማይሰራ ግልጽ ነው ማለት ነው። ነገር ግን ቅድም እንዳልኩት ከትርክት አኳያ ግን አንጻር ካያችሁት እነዚህ ይሄንን ማጠናከሪያ ነው የሚሆነው። እነዚህ ነፃ አውጪ ጦሮች የኢትዮጵያ ያላት የመቶ ዓመት ታሪክ ነው የሚለውን ትርክትን ማጠናከሪያ ሌላው ኤቪደንስ ነው ብዬ አስባለሁ ማለት ነው። እንግዲህ ሌላው ምናልባትም አቢሲኒያ እና ኢትዮጵያ የሚለውን ስያሜ እንደ ማደናገሪያነት የመጠቀም ስትራቴጂ ታያላችሁ ማለት ነው። ይህ አይነቱ እንግዲህ አመለካከት ምናልባት በኢትዮጵያ የቀዳማዊ ስልጣኔ ምንጭነት ሲነሳ እንግዲህ ሁለት የተለያዩ ስኩል ኦፍ ቶቶች አሉ ብዬ አስባለሁ። ዘመናዊ ይሄ ሞደርኒዝም የምትሉት የታሪክ አቀራረብ የሚደግፉ አሉ። እንዲሁም ደግሞ ድህረ ዘመናዊ ወይም ደግሞ ፖስት ሞደርኒዝም የሚለውን አስተያየት ትክክል ነው የሚሉ ሰዎች አሉ ማለት ነውና እነዚህ ሁለት የታሪክ አተያየቶች እንግዲህ የራሳቸው የሆነ የፍልስፍና መሰረት ያላቸው ሲሆኑ አንዱ የሌላው ኮናኒና ባላንጣ ናቸው ማለት ነው እና በዚህም የተነሳ እንግዲህ የመጀመሪያዎቹ ማለት ይሄ ሞደርኒዝም የሚለውን የታሪክ አቀባበል የሚመለከቱ እንግዲህ የአውሮፓ ማዕከላዊ አቀንቃኝ ሲሏቸው፣ የመጀመሪያዎቹ ደግሞ ለሁለተኞቹ አፍራሽ ኃይሎች የማለት ወይም ደግሞ ብሎ የመሰየም የመፈረጅ ሁኔታዎች ይታያሉ ማለት ነው እና እነዚህን አቋሞች በሚደግፉና በማይደግፉ ሰዎች መካከል የታሪክ ጭቅጭቅ የሚነሳ ነው። በተለይ ደግሞ በቅርብ ጊዜያት እያየናቸው ያሉ ጽሁፎች ማለት ነው የትግራይ የኦሮሞና የአማራ ምሁራን የሚጽፏቸው የታሪክ ማስረጃዎች አቀራረባቸውና የእይታ ዳራቸውንም ካያችሁ ማለት ነው በድህረ ዘመናዊ የታሪክ አተያየት የተቃኘ ስለሆነ ማለት ነው አካሄዱ ማለት ነው አለኝ በሚሉት የታሪክ ማስረጃ ላይ በመነሳት የራሱን ቅኝት በመፍጠር የቀዳማዊ የስልጣኔ ምንጭነትን በየፊናቸው ለራሳቸው የመውሰድ አባዜን ታያላችሁ ማለት ነው። ለምሳሌ የአማራው ምሁር የአማራ ስልጣኔ ታሪክና ባህል ባለቤትነትን ሲያነሳ፣ በኦሮሞም በኩል የኦሮሞ ስልጣኔ ታሪክና ባህልን የበላይነትን ያነሳል። የትግራዩም ደግሞ የትግራይ ስልጣኔ ታሪክና ባህል ባለቤት መሆኑ ብቻ ሳይሆን የበላይ መሆኑን ያነሳል ማለት ነው እና በተጨማሪ ደግሞ የራሳቸውን ማንነት ወይም ደግሞ የራሳቸው ስልጣኔ የበላይ አድርገው ማንሳታቸው ብቻ ሳይሆን የሌላውን ከነሱ በተቃራኒ ያለውንም የትኛውንም አይነት ጽሁፍ ሆነ ማስረጃ ሲያጥላሉና ሲኮንኑም የመታዘብ አጋጣሚው ገጥሟችሁ ሊሆን ይችላል ማለት ነው እና በሌላ በኩል ደግሞ ይሄ ፖስት ሞደርኒዝም የምትሏቸው በእነ አለቃ ታዬና ተክለ ጻድቅ መኩሪያ የሚታዩት የታሪክ አጻጻፍ ማለት ነው በዘመናዊ የታሪክ ቅኝት የታቀፈ ሲሆን ታሪኩ ሁሉ እንግዲህ ከሰለሞናዊ የንግስና ስርዓት ጋር ይያያዛል ማለት ነው። ይህንን ታሪክ ከአውሮፓ ቅኝት ጋር ለማመሳሰል የሚጥር ሲሆን የነሱ ይሄ የታሪክ የአውሮፓን ቅኝት የያዘ ወይም ደግሞ የአውሮፓን የታሪክ መለኪያ መስፈሪያ ክራይቴሪያዎችን ያሟላውን ወይም ደግሞ ከዛ ጋር ተቀራራቢ የሆነውን እውነት በማለት ያስቀምጣሉ። ለዛ ግን ተቃራኒ የሆነውን ታሪክ ደግሞ ሐሰት ወይም ደግሞ መረጃ የለውም በማለት ያስቀምጣሉ ማለት ነው። አብዛኛው ዘመናዊ ጸሐፊ የምትሏቸው አስሎንጋስ በአውሮፓ የታሪክ ቅኝት ወይም ደግሞ የታሪክ መስፈርት ታሪክን የኢትዮጵያን ታሪክ የሚለቁ እስከሆነ ድረስ ዞሮ ኢትዮጵያ ልክ አሁን ላይ እንዳለው ቅድም እንዳለው የ100 ዓመት ታሪክ ነው ሊኖራት የሚችለው። ምክንያቱም ፖስት ሞደርኒዝም ወይም ደግሞ ሞደርን ኢትዮጵያን ሂስትሪ ብለን የምናነሳው ከ1900 በኋላ ሊሆን ነው ማለት ነው። ስለዚህ ኦልሞስት የ3000 ምናምን ዓመትን ታሪክ ዲስኳሊፋይ አደረግን ማለት ነው። ስለዚህ በ1900 በኋላ ደግሞ ከመጣችሁ ኦልሬዲ ሲቪላይዝድ ዋን ወይም ደግሞ ሞደርን ቴክኖሎጂ የሚባሉትን ሞደርን ስልጣኔ ብለው የሚያመላክታል ብለው ያስቀመጡትን መስፈርት የሚያሟላው በጊዜው የአውሮፓ አገራትና አውሮፓውያን ብቻ ስለሆኑ የኢትዮጵያ ኤንሸንት ሲቪላይዜሽን ዲስኳሊፋይ ወይም ደግሞ ቦታ አይኖረውም ማለት ነው እና ይህ የዘመናዊ ታሪክ አጻጻፍ ችግሩ ጎልቶ የሚታየው ወይም ደግሞ መታየት የጀመረው ለምሳሌ ያህል ፕሮፌሰር ባህሩ ዘውዴ የታሪክን ትምህርት ለምሳሌ በዩኒቨርሲቲዎች ደረጃ ሲሰጡ ማለት ነው ዘመናዊ ታሪክ ጸሐፊ እንደመሆናቸው መጠን በአውሮፓ የታሪክ መስፈሪያ ተሰፍረው እውነትነት ያላቸውን የታሪክ ጽሁፎችን ወይም ደግሞ የታሪክ ሁኔታዎችን ነው የሚያስረዱት ማለት ነው። ስለዚህ ይሄ ደግሞ በተቃራኒ
በየቀየውና በየአካባቢው ይሄ ነው የኛ ታሪክ ተብሎ የመጣው ወጣት አለ። ያ ወጣት የሚያውቀው ታሪክና አሁን ይሄ ነው ትክክለኛው ታሪክ ተብሎ የሚሰጠው ደግሞ ታሪክ በዩኒቨርሲቲ ደግሞ የሚሰጠው ትርክትና ታሪክ ደግሞ የተለያየ ሆኖ ታገኛላችሁና እየተጋጨ ይሄዳል። ስለዚህ ሞር ኮንፊውዝድ የመሆን ነገርም ታያላችሁ ማለት ነው። በአጠቃላይ የኢትዮጵያን ታሪክ በኢትዮጵያ ባልሆኑ መስፈሪያዎች ስለምንሰፍር እና ስለምንለካቸው ከሆነ ጊዜ በኋላ እነዚሁ ታሪኮች በራሳቸው የመጋጫ መንስኤዎች ሲሆኑ የማየት የተለመደ ነው ማለት ነው። ነገር ግን ይሄ ፐርፐዝሊ የተደረገ ይመስለኛል በእኔ አመለካከት ማለት ነው። ምክንያቱም ኢትዮጵያ የቀዳማዊ ስልጣኔ መነሻ ነች ከምንለው የሚባለው ኢሹ ያለምንም ምክንያት የመጣ አይደለም እና ለምሳሌ ያህል ልክ እንደ አውሮፓዎቹ ወይም ግሪክስ ኤንድ ግሪኮ ሮማን ስልጣኔ የሜሶፖታሚያ ስልጣኔ የመጀመሪያው የዓለም ስልጣኔ ነው ብለው የሚያወሩትን ያህል ድጋሚ ደግሞ ተመልሰው ያ እንደማይሆን ወይም ደግሞ ማስረጃዎቹ የሚያሳዩት ከግብጽ የተሰረቀ ወይም ደግሞ ከግብጽ የተወሰደ ስልጣኔ መሆኑን ደግሞ የሚያሳዩ ማስረጃዎች መውጣት ሲጀምሩና የግብጽን ደግሞ ስልጣኔ ከመጣችሁ አፐር ናይል ኤንድ ሎወር ናይል የሚለውን ደግሞ ክፍፍል ማግኘት ትችላላችሁ ማለት ነው። ስለዚህ ኖርማሊ አውሮፓዎቹ በራሳቸው አይደንቲቲ ላይ የነበረውን ኮንፊውዥን ለማጥራት ሲሉ የሄዱበትን ርቀት ማሳያም ይሆናል ብዬ ያሰብኩት ለምሳሌ ላጲሶ ጌዴሌቦ የአውሮፓውያን የማንነት ችግር ጋር በተያያዘ እንግዲህ ሲያብራሩ ከዚህ ቀደም ስለኛ ሲነግሩ የነበሩ አውሮፓውያንን ማንነት በግልጽ እንመርምር። ከሁሉ አስቀድሞ አውሮፓ የማንነት ወይም አይደንቲቲ ችግር ያለበት አህጉር ነው። ከዘመናት በኋላ አውሮፓውያን ሳይንስና ቴክኖሎጂን አስፋፍተው በየብስ ያቃታቸውን በባህር ተጉዘው ዓለምን በቀኝ ግዛት ያዙ። አፍሪካን የባሪያ ገበያ፣ የምዕራቡ ንቅፈ ክበብ ሀገራትን አውስትራሊያን እና ኒውዚላንድንም መኖሪያቸው አደረጉ። ከዚህ በኋላ የማንነት ጥያቄ ተነሳ። ጀርመኖች፣ አንግሎሳክሶኖች እና ፍራንኮች ባርባሪያን ስለነበሩ ከዚያ የተገኘ ስልጣኔ ስላልነበረ ፊታቸውንም ወደ ግሪክ ስልጣኔ ያዞሩ። ይህንኑ ያደረጉት የማንነት ጥያቄን ለመመለስ ነው። ከሮማውያን ሕግን ከግሪኮች ዲሞክራሲን ወሰዱ። ያም ስላልበቃቸው ክርስትናን አጠነከሩ። የግሪክን ስልጣኔ ሲመረምሩ ከግብጽ ጋር በጥብቅ የተቆራኘ ሆኖ አገኙት። ግን አምነውም መቀበል አልፈቀዱም። ምክንያቱም ባሪያ አድርገው የገዙትን አፍሪካዊ የሰው ዘር አይደለም ብለው የካዱትን ህዝብ የስልጣኔ ምንጭ ነው ብለው ለመቀበል አዳገታቸው። ሆኖም 3 የጥቁር ህዝብ ስልጣኔዎችን አግኝተዋል። የግብጽ፣ የኑቢያና የአክሱም ስልጣኔዎች ናቸው። ከነዚህ ስልጣኔዎች አፍሪካዊ ስልጣኔዎች ናቸው ብለው ለመቀበል አልፈለጉም። ይህም ያልተቀበሉበት የሚያካሄዱትን የባሪያ ንግድ የሚቃረን በመሆኑ ነው። ስለሆነም አውሮፓውያን አጣብቂኝ ውስጥ ገቡ። በመግባታቸውም ኢትዮጵያ የሚለውንም ስም በመፋቅ አቢሲኒያ በሚለው ስም ተኩት። የአንድን ነገር ህልውና ለማጥፋት መጀመሪያ መጠሪያውን መቀየር የተለመደ አካሄድ መሆኑን ካርል ማርክስ በአጽንኦት መግለጹን እዚህ ላይ ማስታወስ ያስፈልጋል። ይህንን ካደረጉ በኋላ የአውሮፓውያኑ የፈጠራ ታሪካቸውን አስተማሩ። የነፃ የትምህርት ዕድል ሰጡን። እኛም ያስተማሩንን አጠናን። ያንንም ለሌሎች ማስተማር ጀመርን። የአርኪኦሎጂ እውቀት እየተስፋፋ ሲሄድ ግን የተማርነው ትምህርት ስህተት ሆኖ ተገኘ። ስነ ልሳን፣ የሴም ቋንቋዎች በአረቢያ በባቢሎን ከመነገራቸው በፊት ፊኒቃውያን እና አይሁዳውያን ከመገኘታቸው በፊት ቢያንስ ከ10,000 ዓመታት በፊት በአፍሪካ ቀንድ አካባቢ ይነገር እንደነበር አረጋገጡ። ቋንቋዎቹ ወደ መካከለኛው ምስራቅ የሄዱት ከአፍሪካ ቀንድ አካባቢ ተነስተው እንደሆነ ማሳዩ። እንግዲህ ዶክተር ላጲሶ የገለጹት የአውሮፓውያን የታሪክ ቅሰታ ስልት ቀድመው ከተረዱ የሀገራችን ሊቃውንት መካከል እንግዲህ አለቃ አስረስ የኔ ሰው አንዱና ግንባር ቀደሙ ናቸው ማለት ነው። እሳቸው በየገዳሙ በመዞር መርምረው እስኪረዱ ድረስ ይህ ቅሰታ ትክክለኛ አቅጣጫ መስሏቸው እንደነበረ አልሸሸጉም ማለት ነው እና የኢትዮጵያ ታሪክ ጸሐፊዎችን በዚህ ቅሰታ ተታለው እንደነጎዱ ገልጸዋል። የሮማውያን ሀሳብ የኢትዮጵያን ጥንታዊ መሰረቷን እያጠፋን ስንጽፍ ማንኛውም ዓለም የእኛን ሀሳብ ከተቀበለን በኋላ በኢትዮጵያም የሚወለዱ ልጆች በዓለም የሚገኘውን ታሪክ እየተከተሉ ይለምዱትና በእኛ ሀሳብ ለመሄድ ይችላሉ በማለት ሀሳባቸውን በዚህ ወስነው ስለተነሱ የኢትዮጵያን ታሪክ ከብራና መጽሐፍ አገኘ ነው እያሉ በፈረንሳዊ ጽሑፍ እያሳተሙ ለዓለም ባለታሪኮች ሁሉ ስላስተላለፉ ያንን መሰረት
ያንን መሰረት የሌለውን ጽሁፍ የሌላው ሀገር ሰው ይቅርና የኢትዮጵያ ልጆች እንኳን እውነት እየመሰላቸው ያንን እየገለበጡ ለወጣቶች ሲያቀርቡ ይገኛሉ። ለተጻፈው ታሪክ መደገፊያ የሚሆን በታላላቆቹ ገዳማት አገኝ እንደሆነ በማለት በታላላቆቹ ገዳማት እንደተቻለኝ እየተዘዋወርኩ ከመረመርኩ በኋላ የእነሱን ታሪክ የሚደግፍ ጥንታዊ ጽሁፍ ሳላገኝ ስለቀረው በማለት ሀሳባቸውን ከገለጹ በኋላ በሌላ ገጽ ላይ ደግሞ እና አለቃ ታዬን እነ ብላቴ ጌታ ህሩይን አታለውበት እንደነበረ ጽሁፋቸው ያስረዳል። ይህም ጽሁፍ የዮቅጣን ልጆች ወደ ኢትዮጵያ መጥተው ነበር የሚል ጽሁፍ ስላየው ሐሰት አይጻፍም መስሏቸው በመታለል የእነሱን ተከትለው በታሪክ መጽሐፋቸው ስለጻፉ ነው። በሀገራችን የሚገኙ ጸሐፊዎች ሁሉ ይህንን ጽሁፍ እየተከተሉ ጽፈው የሚገኙ ብዙ ናቸው። እኔም ራሴ እንደዚሁ ተከትዬ በታሪክ መጽሐፌ ጽፌው ነበር፣ ግን ሳይታተም በመቆየቱ የተሻለ መንገድ ለመስጠት የአባ ጋስፓራኒ መጽሐፍ አገለገለኝ። የአለቃ ስረሴኔ ሰውን መጽሐፍ እንግዲህ መሰረት አድርገው ደግሞ የጻፉት ዶክተር አየለ በክሬም ይህንን በአውሮፓውያን የተደረገውን የማስቀየስ ወይም አስተሳሰብ ወይም ኤክስተርናል ፓራዲግማ ይሉታል ማለት ነው። እንግዲህ አስተሳሰቡን በማራገብ የጻፉትን በመሞገት እንዲህ ይላሉ። በእውነቱ የኢትዮጵያ ታሪክ መነሻ ደቡባዊ አረብ ነው የሚለው አስተሳሰብ የሚያግዘው ማስረጃ ማጣት ተሰናስሎ ርዕዮታዊ እይታ ላይ ያርፋል እንጂ ታሪካዊ መሰረት ላይ አይደለም። ይህም በ19ኛው ክፍለ ዘመን የቄሳራዊ አውሮፓውያን ፈጠራ እንቆቅልሽ መሆኑን ማረጋገጫ ነው። አፍሪካንም የአውሮፓውያን ቀጣይ ቀኝ ግዛትነት እውነት ለማድረግ ብቻ ሳይሆን ለአዲሱ የቀኝ ግዛት አስተሳሰብ ምቹ ሁኔታን ለመፍጠር የተፈበረከ ፈጠራ ነው ይላሉ ማለት ነው። እንግዲህ ይሄ ጽሁፍ ከዚህ በፊት የተዘጋጀ ስለሆነ ምናልባት በስሜት እንዳልሄድ እሰጋለሁ ማለት ነው። ነገር ግን በኦዲዮ መልክ ሙሉውን ጽሁፉን ለማቅረብ እሞክራለሁ። በቀጣይ ወደ 14 ፔጅ አካባቢ ይሆናል። አጠቃላይ የኢትዮጵያ ስልጣኔ ብቻ ሳይሆን ስልጣኔ ከየት ወዴት እንዴት መጣ እና ኢትዮጵያስ እዚህ ውስጥ ያላት አስተዋጽኦ የሚለውን ነገር የፈተሸ ጽሁፍ ነው ማለት ነው እና በቀጣይ እንግዲህ በኦዲዮ በማድረግ አቀርብላችኋለሁ ማለት ነው እና ወደ ዋናው ነጥባችን ስንመለስ ምናልባት አቢሲኒያ እና ኢትዮጵያ የሚለውን ስያሜ እንደማወናበጃ የመጠቀሙ ፍላጎት እንግዲህ ምክንያቱም ካየን በኋላ ነገር ግን ይህንን ስያሜ ግን እንዴት እንደመጣ ለማየት እሞክራለሁ። ለማየት ስንሞክር ለምሳሌ አቢሲኒያ የሚለውን ስም አውሮፓውያን፣ አለበሻ ደግሞ አረቦች የሚጠቀሙበት ሲሆን እንግዲህ ኢትዮጵያ ማለትም እንግዲህ በርንድ ፌስ ነው በግሪክ ይለናል የሚል አይነት አክሴፕት የተደረገ ወይም ደግሞ ኢንተርናሽናሊ ሪኮግናይዝ የተደረገ ጉዳይ ነው። ነገር ግን እኔን ፐርሰናሊ ብጠይቁኝ አላምንበትም ወይም ደግሞ ግሪኮች ናቸው ኢትዮጵያ የሚለውን ስያሜ የሰጡን ብዬ አላምንበትም ማለት ነው። ምክንያቱም ሌላው ቢጠፋ የኢቴለን ታሪክ በተወሰነ መልኩ ማገላበጤ ብቻ ሳይሆን ሎጂካልም አይደለም። ምክንያቱም የኢትዮጵያ ኤንሸንት ሂስቶሪካል ባክግራውንድ ካላት እንዴት ነው ከኢትዮጵያን ሲቪላይዜሽን በኋላ የመጣ ሲቪላይዜሽን በሉት ስቶልንም ቢሆን ሲቪላይዜሽን በሉት እና አክሴፕት ብናደርገው የግሪክ ፍልስፍናዎች ወይም ደግሞ የግሪክ ታሪክ አባት የሚባሉት እና ሄሮዶተስ ኢትዮጵያን ለመጀመሪያ ጊዜ ስለተጠቀሙና እነሱ አክኖሌጅ ስላደረጉት ነው እንግዲህ ብዙ ጽሁፎች የሚያሳዩት። ስለዚህ ነገር ግን ሄሮዶተስ እንዴት የታሪክ አባት ሊባል ቻለ የሚለው በራሱ ሌላ ጥያቄ ነው። ምክንያቱም ሄሮዶተስ እና ሌሎቹም የግሪክ የምትሏቸው አብዛኞቹ ፈላስፎች መጥተው ግብጽ መጥተው 20 እና 30 ዓመት ድረስ ተምረው ነው ተመልሰው የሄዱት እስክንድሪያ መጥተው ማለት ነው። ስለዚህ እነዚህን ሰዎች እንዴት እንደ መነሻ ነጥብ እንደያዝናቸው ለእኔም አንደርስታንድ አይገባኝም። ነገር ግን አክሴፕት እናድርገውና የኔ መከራከሪያ ሀሳብ ምንድነው? አንድ አገር 2-3 የተለያየ መጠሪያ ስም ሊኖራት ይችላል ማለት ነው። ስለዚህ በአንደኛው በጠሯት ሌላኛውን በሁለቱም ስም በተጠሩት ግን የዛችን ሀገር ነባራዊ ሁኔታ ወይም ደግሞ ናሽናል አይደንቲቲ ግን አይቀይረው። ለምሳሌ ቱርክ በ1923 ነው ቱርክ የተባለችው ማለት ነው። አሁን ደግሞ በኤርዶጋን ቱርክዬ የሚል ስያሜ ያላት ማለት ያ ማለት ግን ኦቶማን ቱርክን ሲቪላይዜሽን ወይም ደግሞ ኢምፔሪያል ሲቪላይዜሽንን ከቱርኮች ለመነጠል ወይም ደግሞ ከቱርኮች ናሽናል አይደንቲቲ ጋር ለመነጠል የሚሞከር ሙከራ የለም ማለት ነው። በተመሳሳይ ደግሞ ኢራንንም ካያችሁ በዓለም አቀፍ ደረጃ የፐርሺያን ሲቪላይዜሽን ይባል እንጂ
ኢራን የሚለውን ስያሜ ከ1935 በኋላ ነው ያገኘችው። ስለዚህ ያ ማለት ግን የኢራናውያን እና የፐርሻን ሲቪላይዜሽን ከኢራናውያን ናሽናል አይዴንቲቲ ጋር የመነጠል ስራ ሲሰራ አታዩም። እንዲሁም ደግሞ በተጨማሪ የቻይናን ሲቪላይዜሽን ከዛ በኋላ ለምሳሌ የቻይናን ሲቪላይዜሽን ከሪፐብሊክ ኦፍ ቻይና በ1912 እንዲሁም ደግሞ ፒፕል ኦፍ ሪፐብሊክ ኦፍ ቻይና ጋር ናሽናል አይዴንቲቲያቸውን የመነጠል ስራ ሲሰራ ማታዩም ማለት ነው። በተጨማሪ የቢዛንታይን ሲቪላይዜሽን ከስላቮች ወይም ደግሞ ራሻ ማጆሪቲዎች ጋር ከዛም ቀጥሎ ደግሞ ከሶቪየት ኢምፓየር እንዲሁም ደግሞ ከአሁኗ ከራሻ ጋር የናሽናል አይዴንቲቲ መነጣጠል ወይም ደግሞ አይዴንቲቲያቸው አንድ አይደለም ሲባልም አንሰማም ወይም ደግሞ አናይም። ለምንድን ነው ታዲያ የኢትዮጵያ ሲሆን ግን እንደ አዲስ የምናየው ማለት ነው? ይሄ የኢትዮጵያ እንደ ምሳሌ ያነሳው እንጂ ኢቭን ኤርትራውያን ራሳቸው ይሄንን ጉዳይ የሚያነሱት ማለት ነው። ኤርትራ የሚባለው ስም ማለት ነው ለመጀመሪያ ጊዜ በግሪክ ኤርትራ ቴሌሳ ወይም ደግሞ ኤርትራያን ሲ የሚል ትርጉም ያለው እና ላንድ ኦፍ ዘ ሬድ ሲ ነው እንግሊዝኛ ወይም ደግሞ ላቲን ትርጉሙ ማለት ነው። ይሄ ስያሜ በአንደኛው ሴንቸሪ ፐርፐስ ኦፍ ኤርትራያን ሲ በግሪኮ ሮማን አሳሾች የተሰጠ ስም ነው ማለት ነው። ነገር ግን የተሰጠ ስም ሲሆን ይሄንም በቀይ ባህርና በአፍሪካን ቀንድ አካባቢ ያለውን ኤሪያ ለመሰየም ወይም ደግሞ ሪኮግናይዝ ለማድረግ የተጠቀሙበት ነው ማለት ነው። አዶኒስንም ጨምሮ የያዘ ማለት ነውና ከዚህ በኋላ በ1890 ነው እንግዲህ ጣሊያን ኤርትራ የሚለውን ስያሜ ኦፊሻል ያደረገችው ማለት ነው። ነገር ግን በሎካል ፖፑሌሽኑ ወይም ደግሞ ከዚህ በፊት የነበረው ከ1890 በፊት የነበረው የኤርትራን ስያሜ ሎካሊ በጠይቁት ኤርትራ ሊላቸው ይችላል። ምክንያቱም ኤርትራ የሚለውን ስያሜ የሚያውቀው ግሪኩ እንጂ በዛ ሰዓት የነበረው የዛው ኢንዲጂነስ ሰው ባህረ ነጋሽን ወይም ደግሞ ባህረ ነጋሽንና ወይም ደግሞ ምድረ ባህሪ የሚለውን ነው የሚያውቀው ወይም ደግሞ ሪኮግናይዝ የሚያደርገው። በኢትዮጵያም በኩል ከ16ኛው ክፍለ ዘመን ጀምሮ ያለውንም ነገር ካያችሁ ከአፄ ዳዊት በኋላ ያለውንም ነገር ካያችሁት ተመሳሳይ አይነት ስያሜ የባህረ ነጋሽ ክፍለ ሀገር ወይም ደግሞ የባህረ ነጋሽ ንጉስ ሲባል ነው የምትሰማው እንጂ የምታውቀው ሎካሊ የምናውቀው እንጂ ኤርትራ የሚለውን የግሪኮቹን ስያሜ አልነበረም። ነገር ግን ኤርትራም ብለን ጠራ ነው ባህረ ነጋሽ ከኤርትራ ናሽናል አይዴንቲቲ ጋር ዲፍረንሺየት ልናደርገው የምንችለው ነገር አይደለም ማለት ነው። ስለዚህ አንዳንድ ጊዜ ኢትዮጵያ ላይ የሚፈጠሩ ታሪኮች ኢትዮጵያ ላይ የሚፈጠሩ ኩነቶች በጠቅላላ ዩኒክ ኤንድ እኛ ላይ ብቻ የሚፈጠሩ ኩነቶች ብቻ ሆነው የማድረግ የጠበበ አስተያየት ወይም ደግሞ እይታ አለ እና ያም ደግሞ ምናልባት ከነገሮችን በመንደር በሰፈር ወይም ደግሞ በዘር ቆጥረን እይታ በዘር አመለካከት ወይም ደግሞ መነጽር ስለምናያቸው ኦንሊ እኛ ሀገር ብቻ የተፈጠረ አይነት ሁኔታ አድርገን የምንስልበት አጋጣሚ አለ እና ያም አንዳንዴ ለነዚህ በተለይ ደግሞ ይሄንን ለሚጠቀሙ ይሄንን የታሪክ ክፍተት መጠቀም ለሚፈልጉ ሰዎች ደግሞ አሪፍ ወይም ደግሞ የተሻለ ኦፖርቹኒቲ ይሰጣቸዋል ብዬ አስባለሁ።